ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የተወደዳችሁ የጌታ ልጆች የእግዚአብሔርን ጸጋንና ሰላም እመኝላችኋለሁ። የዛሬውን መልእክት ይዤ የመጣሁት እኔ ወንድማችሁ ኤፍሬም ማዴቦ ከኖርዌይ። ዛሬ የምንናገርበት አርዕስት የተወሰደው ከሕዝቅኤል ምዕራፍ 3 ቁጥር 1 እና 4 ነው። አርዕስቱም ሄደህም ተናገር ይላል። ሄደህም ተናገር። ሕዝቅኤል ምዕራፍ 3 ቁጥር 1 እና 3ን አነባለሁ። እርሱም የሰው ልጅ ሆይ ያገኘኸውን ብላ፣ ይህን መጽሐፍ ብላ፣ ሄደህም ለእስራኤል ቤት ተናገር አለኝ። ቁጥር 4 እንዲህም አለኝ፣ የሰው ልጅ ሆይ ተነስተህ ወደ እስራኤል ቤት ሂድ፣ ቃሌንም ተናገራቸው ይላል። ራሳችንን ዝቅ አድርገን እግዚአብሔር እንዲመራን ከኛ ጋር እንዲሆን በመንፈሱ እንዲያስተምረን እንጸልይ። እግዚአብሔር ሆይ እናመሰግንሃለን፣ ፈቃድ የሆነው ዛሬም ደግሞ ልታስተምረን ስለተገኘ። ጌታ ሆይ እኛም ደግሞ ለመማር ራሳችንን አዘጋጅተን ወደ አንተ እንድንቀርብ አንተ እርዳን። ከእግርህ ስር ቁጭ ብለን ጌታ ሆይ የሚረብሽን የሚያውከን ነገር ሳይኖር ከአንተ መማር እንድንችል አንተ እርዳን። መንፈስህን በእያንዳንዳችን ላይ አፍስልን። ይሄ ደግሞ መንፈስህ ጌታ ሆይ ለራሳችን ብቻ ሳይሆን ለሌሎችም የሚታይ እንዲሆን እንድታደርግ እንለምናለን። ጊዜውን ተረከብ፣ በኢየሱስ ስም አሜን። እግዚአብሔር ሲሰራን እንግዲህ በእንቅስቃሴ እንድኖር ነው። ሲጠራንም እንድንንቀሳቀስ ይፈልጋል። ዝም ብለን እንድንቀመጥ አይፈልግም እና እግዚአብሔር መንፈስ በውስጣቸው ያደረ ሰዎች ደግሞ ዝም ብሎ መቀመጥ አይሆንላቸውም። በኢሳይያስ ምዕራፍ 40 ቁጥር 9 ላይ የምስራች የምትነግሪ ጽዮን ሆይ ከፍ ወዳለው ተራራ ውጪ፣ የምስራች የምትነግሪ ኢየሩሳሌም ሆይ ድምፅሽን በኃይል አንሺ፣ አትፍሪ፣ ለይሁዳ ከተሞች እነሆ አምላካችሁ ብለሽ ንገሪ ይላል እና እንድንቀመጥ አይፈልግም፣ እንድንነሳ ይፈልጋል፣ እንድናውጅ ቃሉን ይፈልጋል። ሕዝቅኤል በኮቦር ወንዝ ዳር እንዲቀመጥ የእግዚአብሔር ፈቃድ አልነበረም እና እዚያ ተቀምጦ የተሻለ ኑሮ፣ ጥሩ ኑሮ፣ ሚስት አግብቶ ልጆችን ወልዶ ተዝናንቶ እንዲኖር እግዚአብሔር ፈቃድ አልነበረም። ለምን? እግዚአብሔር ሕዝቡን ይወድ ነበር። የፈጠራቸውን በስሙ የተጠሩትን ይወዳቸው ስለነበረ እርሱ ራሱ ተረጋግቶ ስላልተቀመጠ የእሱ ነቢይ ተረጋግቶ እንዲቀመጥ እግዚአብሔር ፈቃድ አልነበረም። ሕዝቅኤል ምዕራፍ 3 ቁጥር 2 እና 3ን ብናነብ አፌንም ከፈትሁ አለ። እንግዲህ ከአንድ ብንጀምር እንደገና እርሱም የሰው ልጅ ሆይ ያገኘኸውን ብላ፣ ይህን መጽሐፍ ብላ፣ ሄደህም ለእስራኤል ቤት ተናገር አለኝ። ከዛ በኋላ አፌንም ከፈትሁ መጽሐፉንም አጎረሰኝ። እርሱም የሰው ልጅ ሆይ አፍህ ይብላ፣ በምሰጥህም በዚህ መጽሐፍ ሆድህን ሙላ አለኝ። እኔም በላሁት፣ በአፌም ውስጥ እንደ ማር ጣፈጠኝ ይላል። ሕዝቅኤል የበላው እግዚአብሔር የሰጠው መልእክት ነበር። ይህንን ይዞ እንዲሄድ ጠየቀው እና በሚሄድበት ጊዜ አካሄዱ ቀላል ላይሆን ይችላል። ጉዞ መንገዱ ለጥ ያለ ላይሆን ይችላል። ብዙ መሰናክሎች ሊኖሩ ይችላሉ። መንገዱም ሩቅ ሊሆን ይችላል። የቁልቁለት ጉዞ ቀላል እንደሆነ እናውቃለን። የዳገት ጉዞ ደግሞ ከባድ ነው። ምክንያቱም ወደኋላ የሚጎትት ነገር አለ እና ጉልበት ያስፈልጋል፣ ኃይል ያስፈልጋል አቀበትን ለመውጣት እና ይህ ጉዞ እንቅፋት የበዛበት ጉዞ ነው።
ተስፋ የሚያስቆርጥ ጉዞ ነው። ለምን? የሚሄደው ወደ ሰዎች ነው። እነኛ ሰዎች ይቀበሉታል አይቀበሉትም? ዮናስ ተመሳሳይ ችግር ገጥሞት ነበር። አንደኛ ሰዎቹን ጠላ፣ የሚሄድባቸውን እግዚአብሔር ሂድ ያለበትን፣ ሁለተኛ ደግሞ ከተናዘዙ በኋላ ደስተኛ አልሆነም። መንገዱ ሩቅ ነበረ፣ ብዙ አልፍቶታል። በመጨረሻም የሚፈልገውን ስላላገኘ ልቡ አዘነች። ሕዝቅኤል እንዲሄድ ነው የተነገረው፣ እንቅፋት በበዛበት መንገድ እንዲሄድ። ኤርምያስ ምዕራፍ 29 ቁጥር 11 ላይ እግዚአብሔር እንደዚህ ይላል፣ ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ይላል። ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው ይላል። ይህንን ነበረ ሕዝቅኤል ተሰንቆ ይዞት ተሸክሞ እንዲሄድ እግዚአብሔር የፈለገው። ለስጋዊ ሰውነት ተስፋንና ሰላምን ይዞ መሄድ ቀላል አይደለም። ከእግዚአብሔር የሆነውን መልእክት ይዞ መሄድ ቀላል አይደለም። እግዚአብሔር ለሕዝቅኤል እቅድ ነበረው። ይህንን እቅድ ይዞ ነበረ መሄድ የነበረበት እና እግዚአብሔር እዚያው አንድ ቦታ ተወዝፎ እንዲቀመጥ ፈቃዱ አልነበረም። ሕፃን ሲወለድ መቀመጥ ሲጀምር በዚያው ተቀምጦ እንዲቀር የትኛውም ወላጅ ፈቃድ አይደለም። ምክንያቱም እድገቱን ያበላሽበታል። ሕፃን እንዲንቀሳቀስ ነው የምንፈልገው፣ እንዲድህ፣ ከዚያ እንዲራመድ። በሚራመድበት ጊዜ በሚድህበት ጊዜ እንቅፋት አለው፣ ይመተዋል። ያን ሁሉ ተሻግሮ ነው መጨረሻ ራሱን ችሎ መቆም የሚችለው። እንዳንሄድ እንዳንንቀሳቀስ የእግዚአብሔርን መልእክት ተሸክመን ወደሚገባቸው ሰዎች እንዳንደርስ የሚያደርጉን ወደኋላ የሚጎትቱን ብዙ ነገሮች አሉ፣ ብዙ እንቅፋቶች አሉ። ዳገቱን ስንወጣ የሚጎትቱን ነገሮች አሉ። መሄድ መራመድ ሊያቅተን ይችል ይሆናል። አንዳንዴ የእግዚአብሔር ፈቃድ መፈጸም አንችልም። በዚህን ጊዜ ክርስቶስ ወደዚች ምድር በመጣ ጊዜ ይህንን ጠንቅቆ ያውቅ ነበር። የመጣው ተስፋን ይዞ ነበረ፣ ሰላምን ይዞ ነበረ። ይህንን ለሕዝብ ለማቅረብ መንቀሳቀስ ነበረበት። ተንቀሳቀሰ። ወደኋላ የሚጎትተውን ነገር በሙሉ መጣጥሶ ነበር እና በማቴዎስ 24 በማቴዎስ ምዕራፍ 4 ቁጥር 18 ጀምሮ ስናነብ ደቀ መዛሙርቱን ሲመርጥ ያለውን ነገር እናያለን። ማቴዎስ ምዕራፍ 4 ቁጥር 18 በገሊላ ባህር አጠገብ ሲመላለስም ሁለት ወንድማማች ጴጥሮስ የሚሉትን ስምዖንንና ወንድሙንም እንድርያስን መረባቸውን ወደ ባህር ሲጥሉ አየ። አሳ አጥማጆች ነበሩና። እርሱም በኋላዬ ኑ፣ ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ አላቸው። ወዲያውም መረባቸውን ትተው ተከተሉት። እነኚህ ሰዎች ከላይ የመጣ የእግዚአብሔር መልእክት ተስፋን የያዘ፣ ሰላምን የያዘ፣ ሕይወትን የያዘ ይህንን መልእክት ነበረ እግዚአብሔር በእነሱ ጫንቃ ላይ ሊያደርግ የፈለገው እና ወደኋላ የሚጎትታቸውን ነገር አየ። ያንን ትተው እንዲመጡ አደረጋቸው። ቀላል አይደለም። ሕይወታቸው የተመሰረተው አሳ በመነገድ ነው፣ በማጥመድ ነው፣ በመሸጥ ነው፣ በመብላት ነው እና ያንን ትተው ቤተሰብ ትተው ሁሉን ነገር ትተው እንዲከተሉት ጠይቋቸው ፈቃደኛ ሆነው ትተው መረባቸውን ትተው እንደሄዱ ይናገራል። ቁጥር 21ን ስናነብ ተመሳሳይ ነገር እናገኛለን። ከዚያም እልፍ ብሎ ሌሎችን ሁለት ወንድማማች የዘብዴዎስን ልጅ ያዕቆብን ወንድሙንም ዮሐንስን ከአባታቸው ከዘብዴዎስ ጋር በታንኳ መረብ ሲያበጁ አየ። ጠራቸውም። እነርሱም ወዲያው ታንኳይቱንና አባታቸውን ትተው ተከተሉት። ቤተሰብን፣ ወደኋላ የሚጎትተውን አባታቸውን፣ ስራቸውን፣ ሁሉን ነገር ትተው ተከተሉት ይላል። ለምንድን ነው የተከተሉት? ይህንን የተስፋ ቃል፣ ይህንን እሱ የሚያበላቸውን በአፋቸው የሚጣፍጠውን ሰላምን የያዘውን እንዲያሰራጩ እንዲያስተላልፉ ነበር። ዳገቱን እንዲወጡ ነበር ኢየሱስ ክርስቶስ
የጋበዛቸው። እነርሱም ታንኳን ወደ ምድር አድርሰው ሁሉን ትቶ ተከተሉት። በሉቃስ ምዕራፍ 9 ቁጥር 26 ላይ ማንም እርፍ በእጁ ይዞ ወደኋላ የሚመለከት ለእግዚአብሔር መንግሥት የተገባ አይደለም ይላል። ወደኋላ ማየት የለብንም፣ ወደፊት ነው። መልእክቱን ይዘን ወደፊት ነው የምንሄደው። ወደፊት እየሄድን እያለን የሚጎትቱን መሰናክል የሚሆኑብን ብዙ ነገሮች አሉ። ወደፊት የማንሄድ ከሆነ ችግር ይገጥመናል። የሎጥ ሚስት ወደኋላ ባየች ጊዜ የጨው አምድ ሆና እንደቀረች መጽሐፍ ቅዱሳችን ይናገራል። ወደኋላ የሚጎትታትን ነገር ተመልሳ ወደኋላ አየች። ያ ነገር ጎተታት። ከዚያ መላቀቅ አልቻለችም። ተተብትባ ነበር በምድራዊ ነገር። ያ አሳዘናት። ወደኋላ መመለስን ተመኘች። ከዚያ በኋላ የጨው አምድ ሆና እንደቀረች መጽሐፍ ቅዱሳችን ይናገራል። ወደኋላ ማየት ዋጋ ያስከፍላል። የእስራኤል ልጆች በኢያሱ መሪነት ወደ ተስፋይቱ ምድር ከገቡ በኋላ ቀስ በቀስ ነበር ድንበራቸውን ያሰፉት እና በዘኍልቍ ምዕራፍ 13 ቁጥር 30 ላይ ካሌብ ድንበራቸውን እንግዲህ ቀስ በቀስ ነው ያሰፉት። ወደ አንድ ቦታ ወደ ተራራማ ቦታ ከደረሰ በኋላ ካሌብ ያንን ቦታ ፈለገና ለኢያሱ እንዲህ ይለዋል፣ ማሸነፍ እንችላለን፣ እንውጣ፣ እንውረሰው ይለዋል። እንችላለን። ለምን? የበላሁት ነገር አለ፣ ከእግዚአብሔር ያገኘሁት ነገር አለ፣ እግዚአብሔር ያለኝ የሰጠኝ መልእክት አለ፣ የተስፋ መልእክት፣ የሰላም መልእክት እና ያንን ይዤ እሄዳለሁ፣ ዳገት ወጣለሁ፣ ተራራ ወጣለሁ፣ እዋጋለሁ በእግዚአብሔር ኃይል፣ ከዚያ በኋላ እግዚአብሔር ድልን ይሰጠናል ብሎ ሲናገር እናያለን። ጌታ እግዚአብሔር የመቀመጥ ጊዜያችንን እንዲያበቃ ይፈልጋል። ምክንያቱም ለእኛ እቅድ አለው። እቅዱን ይዘን አቀበት የምንወጣበት ጊዜ ነው። በሕዝቅኤል 3:22 ላይ በዚያም የእግዚአብሔር እጅ በእኔ ላይ ነበረች ይላል። እርሱም ተነስተህ ወደ ቆላው ሂድ፣ በዚያም እናገርሃለሁ አለ። ሕዝቅኤል አቀበቱን ሲወጣ የሚጎትቱት ብዙ ነገሮች እንዳሉ እናያለን። በመጀመሪያ የእግዚአብሔር እጅ በሱ ላይ ነበረች። እግዚአብሔር ነው አቀበቱን እንዲወጣ የሚያደርገው። ያም ሆኖ ወደኋላ የሚጎትት ነገር ይኖራል። ሕዝቅኤል ምዕራፍ 24 ላይ ስናይ ሕዝቅኤል ምዕራፍ 24 ቁጥር 16 የሰው ልጅ ሆይ እነሆ የዓይንህን አምሮት በመቅሰፍት ወስድብሃለሁ። አንተም ወይ አትበል፣ አታልቅስም፣ እንባህንም አታፍስስ፣ በቀስታ ተክዝ፣ ለሟርቶችም አታልቅስ። መጠምጠሚያህን በራስህ ላይ አድርግ፣ ጫማህንም በእግርህ አጥልቅ፣ ከንፈሮችህንም አትሸፍን፣ የሰዎችንም እንጀራ አትብላ። እኔም በማለዳ ለሕዝቡ ተናገርኩ፣ ወደ ማታም ሚስቴ ሞተች፣ በነጋውም እንደታዘዝሁ አደረግኩ ይላል። ቁጥር 20 ላይ እኔም እንግዲህ ሕዝቡ ይህ የምታደርገው ነገር ምንድን ነው ብለው ይጠይቁታል። በጣም ገርሟቸው ከባህላቸው ውጭ የሆነ ነገር ነው የተሰራው። ቁጥር 1 ላይ ለእስራኤል ቤት ተናገር እንዲህም በል፣ እግዚአብሔር የሚሰጠው መልእክት ነው። ጌታ እግዚአብሔር እንዲህ ይላል፣ እነሆ የኃይላችሁን ትምክህት፣ የዓይናችሁንም አምሮት፣ የነፍሳችሁንም ምኞት መቅደሴን አረክሳለሁ፣ ያስቀራችኋቸውንም ወንዶችና ሴቶች ልጆቻችሁ በሰይፍ ይወድቃሉ ይላል። ለእስራኤል ቤት ተናገር እንዲህም በል፣ ጌታ እግዚአብሔር እንዲህ ይላል፣ እነሆ የኃይላችሁን ትምክህት፣ ዓይናችሁንም አምሮት፣ የነፍሳችሁንም ምኞት መቅደሴን አረክሳለሁ፣ ያስቀራችኋቸውንም ወንዶችና ሴቶች ልጆቻችሁን በሰይፍ ይወድቃሉ ይላል። የዓይናችሁ አምሮት፣ የልባችሁ ምኞት፣ የነፍሳችሁ ምኞት ይላል እና እነኚህ ነገሮች ወደኋላ ያስቀሯቸው ነገሮች ናቸው። ስለዚህ እግዚአብሔር ይህንን ሕዝብ
ምንም እንኳን ክፉ ሕዝብ ከእግዚአብሔር የራቀም ቢሆን ለመመለስ ሕዝቅኤልን ተጠቅሞ ሊያድናቸው እንደሞከረ እናያለን። ሕዝቅኤል እጅግ የሚወዳት ሚስቱ ናት እና በጣም የሚሳሳላት የዓይኑ አምሮት የነበረች ሴት ናት። በሕዝቅኤል ምዕራፍ 4 ላይ ስናነብ በግራ ጎኑ 40 ቀን ለ40 ቀን እንደተኛ በቀኝ ጎኑ ለ40 ቀን እንደተኛ ይናገራል እና በዚህ ሁሉ የተንከባከበችው የዓይኑ አምሮት ትሆናለች ብዬ ገምታለሁ። እና በጣም ይወዳት ነበረ። ወጣት ነበረች፣ እሱም ወጣት ነበረ። በዚያ ሁኔታ ላይ እያሉ ይህንን እግዚአብሔር ከሱ ያነሳበታል። ምናልባትም እግዚአብሔር ሕዝቅኤል ከተተበተበበት እያላቀቀው ሊሆን ይችላል። ያቺ የሚወዳት ልጅ የሚወዳት ሴት አቀበቱን እንዳይወጣ እንቅፋት ትሆንበት ይሆናል ብሎም ሊሆን ይችላል። ነገር ግን እግዚአብሔር ለሕዝቡ እቅድ አለው። ሕዝቅኤል ምዕራፍ 37 ላይ ሕዝቡ ያለበትን ሁኔታ እናያለን። እግዚአብሔርን ያሳዘነው የራሱ ሕዝብ ተበታትኖ መበታተን ብቻ አይደለም፣ በሚያሳዝን ሁኔታ ላይ እንዳለ እናያለን። ሕዝቅኤል ምዕራፍ 37 ላይ እንደዚህ ይላል፣ እግዚአብሔርም እጅ በላዬ ነበረ፣ እግዚአብሔርም በመንፈሱ አወጣኝ፣ አጥንቶችንም በሞሉባት ሸለቆች መካከል አኖረኝ፣ በእነርሱም አንጻር በዙሪያቸው አሳለፈኝ። እነሆም በሸለቆ ፊት እጅግ ብዙ ነበሩ፣ እነሆም እጅግ ደርቀው ነበር። የሚያስፈራ ሁኔታ ነው። ሸለቆ ነው። አጥንቶች እጅግ የደረቁ ናቸው እና የእግዚአብሔር እጅ በላዩ ስለሆነ ይሆናል ይመስለኛል ቆሞ ለማየት የበቃው። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን አለኝ። እኔም ጌታ ሆይ አንተ ታውቃለህ አልኩ። ይሄ ግልጽ ነው በሕይወት እንደማይኖሩ። ነገር ግን ብዙ ግራ የተጋባ ይመስለኛል። መልሱን እንኳን ለመስጠት አልደፈረም። አንተ ታውቃለህ አለው። እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር፣ እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር ለእነዚህ አጥንቶች እንዲህ ይላል፣ እነሆ ትንፋሽን አገባባችኋለሁ፣ በሕይወትም ትኖራላችሁ፣ ጅማትም እሰጣችኋለሁ፣ ሥጋንም አወጣባችኋለሁ፣ በእናንተም ላይ ቁርበትን እዘረጋለሁ፣ ትንፋሽንም አገባባችኋለሁ፣ በሕይወትም ትኖራላችሁ፣ እኔም እግዚአብሔር እንደሆንኩ ታውቃላችሁ ይላል እና ወደ ታች ወርደን ቁጥር 11ን ስናነብ እርሱም እንዲህ አለኝ፣ የሰው ልጅ እነዚህ አጥንቶች የእስራኤል ቤት ሁሉ ናቸው። እነሆ አጥንቶቻችን ደርቀዋል፣ ተስፋችንም ጠፍተዋል፣ ፈጽመንም ተቆርጠናል ብለዋል። እንደዚህ አይነት አመለካከት፣ አስተሳሰብ የነበራቸው ውስጣቸው እግዚአብሔርን የሚፈልግ ነገር ግን የደረቁ በሕይወት መኖር በመንፈሳዊ ሕይወት መንቀሳቀስ ያልቻሉ እንደዚህ አይነት ሰዎች እንዳሉ እግዚአብሔር ለሕዝቅኤል ይነግረዋል እና እግዚአብሔር ሕዝቅኤልን ያጎረሰው መጽሐፍ መልእክት ነበር። ለነኚህ ሰዎች ለደረቁት አጥንቶችም ጭምር የሚያስፈልጋቸው መልእክት ነበር። ያንን መልእክት ነበር ለነኚህ ለደረቁት አጥንቶች የሚያደርሰው። ለነኛ ተስፋ ለቆረጡት ደርቀናል፣ ወዛችን ከኛ ተሟጧል፣ አልቋል፣ ክርስትናችን ከአንገት በላይ ሆነ ብለው ለሚያነቡት እግዚአብሔር መልእክት አለው። የክርስትና ጣዕም ተቀየረ ብለን ለምናስብ እግዚአብሔር ዛሬ መልእክት አለው። እግዚአብሔር እንደ ደረቅን፣ እንደ ገረጣን፣ እንደ ከሳን፣ እንደ ሞትን የማይተውን እግዚአብሔር ነው። በእንደዚህ አይነት ሁኔታ ላለን ሰዎች፣ በኃጢአት ግዞት ውስጥ ላለን እግዚአብሔር ዛሬም መልእክት አለው። ይህንን መልእክት ወደ እነኚህ የሚያደርስ ሕዝቅኤልን ይፈልጋል። እንዳይንቀሳቀሱ፣ እንዳይራመዱ በተለያየ ነገር
ያልተተበተቡትን ጌታ ይፈልጋል። የተተበተብነውም ካለን ጌታ ከዚያ ሊያላቅቀን ዝግጁ ነው። እግዚአብሔር እድሜን አያይም። በዓለም ኑሯችን በተለይ በአንዳንድ የስራ መስኮች ለምሳሌ ውትድርና ወጣት ብቻ ነው የሚቀጠረው። አንድ ሰው እድሜው ገፍቶ ለውትድርና ለመቀጠር ቢሄድ ማንም አይፈልገውም እና ገደብ አለው። ሌላም ስራ የምንሰራ ሰዎች ጡረታ የምንወጣበት ገደብ አለው። እግዚአብሔር ጋር ግን ገደብ የለም። ለምሳሌ ካሌብ እድሜው ገፍቶ ነበር። ከግብፅ ከወጡት ሳይሞቱ በሕይወት ወደ ከነዓን ከገቡት ውስጥ አንዱ ካሌብ ነው እና ጡረታ እወጣለሁ፣ አሁን በቃኝ፣ ተዋግተናል፣ በመንገዳችን 40 ዓመት ሙሉ ተሰቃይተናል፣ አሁን እፎይ ብዬ የምተኛበት ጊዜ ነው ብሎ ዝም አላለም። ነገር ግን ዳገቱን እወጣለሁ አለ፣ እዋጋለሁ አለ። እግዚአብሔር በውስጥ ያስቀመጠው ነገር አለ። ያንን መልእክት ስራ ላይ አውላለሁ ብሎ የተነሳ ሰው ነው። ስለዚህ በእግዚአብሔር ቤት ጡረታ የለም። ከነከዘራችን እግዚአብሔር መልእክቱን እንድናስተላልፍ ይፈልጋል። ምክንያቱም ውጊያው የእግዚአብሔር ነው፣ ተዋጊው እግዚአብሔር ነው፣ ድሉም እግዚአብሔር ነው እና ለዚህ እግዚአብሔር ለሱ ሁሌ የተዘጋጀን እንድንሆን ይፈልጋል። አሁንም በአጥንት ለቀሩት ሕዝቅኤልን እግዚአብሔር የሕዝቅኤል አይነቶችን እግዚአብሔር ይፈልጋል። ለምን? መልእክቱን የሚያስተላልፉ እነሆ ትንፋሽ ጌታ ያገባባቸዋል፣ በሕይወትም ትኖራላችሁ፣ ጅማትም ይሰጣቸዋል፣ ስጋንም ያወጣባቸዋል፣ በእናንተም ላይ ቁርበትን ይዘረጋል፣ ትንፋሽንም ያገባባቸዋል፣ በሕይወትም ትኖራላችሁ፣ እሱም እግዚአብሔር እንደሆነ ታውቃላችሁ የሚል መልእክተኛ እግዚአብሔር ይፈልጋል። በሕዝቅኤል ጊዜ ሕዝቅኤል በምርኮ እንደነበረው ዛሬ እኛም በኃጢአት ምርኮ ውስጥ ነን። በዚህ ሁኔታ ላይ እያለን እግዚአብሔር ሰማያትን ሊከፍት ፈቃደኛ ነው። እግዚአብሔር ራእይ እንድናይ ምኞቱ ነው። የእግዚአብሔር እጅ በእያንዳንዳችን ላይ እንዲሆንና ክብሩን አሳይቶን በክብሩም የተነሳ በግንባራችን እንድንደፋ እግዚአብሔር ፍላጎቱ ነው። እኔም ደግሞ ዛሬ ጸሎት ይሄ ነው። እግዚአብሔር እጅግ ደግ ነው። በተደፋንበት በዚያው አይተውንም። በእግራችን አቁሞን ይናገረናል፣ እኛም እንሰማዋለን። በመጨረሻም ወደ ጠፉት ያሰማራናል። ሕዝቅኤል ታዘዘ፣ ተሰማራ። እኔና እናንተም በታማኝነት ታዘን እንድንሰማራ እግዚአብሔር በጸጋው ይርዳን። እንጸልይ። እግዚአብሔር ሆይ እጅግ አድርጌ አመሰግናለሁ በእነኚህ ቀናት ከኛ ጋር ስለነበርክ። ጌታ ሆይ በሕዝቅኤል ሕይወት ደግሞ እኛ ብዙ ነገር እንድንማር ስለፈቀድክ ስላስተማርከን እናመሰግናለን። ሕዝቅኤል ተስፋ የቆረጠበት ጊዜ ነበረ። ነገር ግን በአንተ ኃይል ጌታ ሆይ ተነስቶ ያንተን ስራ መስራት ቻለ። እኛም ብዙውን ጊዜ ጌታ ሆይ ተስፋ እንቆርጣለን። ወደኋላም የሚጎትቱን ብዙ ነገሮች አሉ። ተስፋ እንዳንቆርጥ ጌታ ሆይ ወደኋላ የሚጎትቱንም ነገሮች ደቀ መዛሙርት ጌታ ሆይ ታንኳቸውን ጥለው እንደተከተሉ፣ ቤተሰቦቻቸውን ጥለው እንደተከተሉ እኛም ወደኋላ የሚጎትቱንን ነገሮች በአንተ ኃይል ጌታ ሆይ አሸንፈን መሄድ እንድንችል እርዳን። የደረቅን አጥንት እንዳንሆን። የደረቅን አጥንት ብንኖርም ጌታ ሆይ አንተ ነፍስ ዝራብን። በዚህ ደግሞ በአንተ ጌታ ሆይ ዳገቱን ወጥተን እላይ ጌታ ሆይ በድል ተራራው ላይ እንድንሆን አንተ እርዳን። ድል ላይ እንድንቀመጥ አንተ እርዳን። ስለነበረን ጊዜ ተመስገን። በኢየሱስ ስም አሜን።
ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ሜዳም እንዲሁ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል፣ ኢየሱስ ዳግም ይመጣል። ሕዝብ ይራወጣል፣ እውቀት ይበዛል፣ ኢየሱስ ዳግም ይመጣል። ይመለሳል